አበሻ ሴቶች ግን ለእናንተ 500 one love she's beautiful I don't give a fuck how she beautiful is ሲጀመር ስሟ ራሱ መጀመሪያ አንበላንጋደዋለች ሁለተኛ ስካን ኦ ማይ አስባለሁ እኔ ጋር መታች ልጅ አይ እናት እየሰማን ነው አላዛር ባላለ ስላ ስካን አስካላቲ ምን ያስፈራሻል አስካለች እኮ አሪፍ ስም ነው ስኬለተን አንዶ ስካለ ምን ያንበላጣጣችኋል ሽብሬ አስካለ መሰረት ዘነበች አየለች አትፍሩ በቃ ቤተስ እናትሽን አማሪ ስሙ ከደበረሽ እናትሽን አማሪ እኛ ላይ መታችሁ አትንበላጠጡ ፋራ ማሰልጠኛ ልከፍት ነው አብር እውነትን ነው አስወር እኛ ላትን እኔ አሁን የሴስም አለን የምባለው ብሌን የሴስም ነው ይሉኛል እውነተኛ ስሜ ምንም ማድረግ አልችልም እናቴ እስከወጣችልኝ ድረስ ወደዋለሁ ስሜን ምንም ሉናዬ እኔ እስከወጣው ድረስ ወደዋለሁ ስሜን አስወር I don't give a fuck ታፕ አድርጎ 40 ሺህ አስገቡ ዳትፍሩ በስማችሁ ስማችሁ ፐርሰናሊቲያችሁ አይሆንም እኮ ኢሬስ ነው የምነግራችሁ ስማችሁ ፐርሰናሊቲ አይሆንም ሀቅ ነው የምነግርህ ስንት የወንድ ስም አለ አጋሳኝ እንዳርካቸው ማናልካቸው የሀገር ስም ሰምቼ የማላውቀው ስም ፐርሰናሊቲን አይገጥም በቃ የእናት ካወጣችልህ ምንም ማድረግ አትችልም ሁንልኝ ቢሆነኝ አለ ብዙ ስም አሌክሶ ትክክል ነው በቃ ማሪያችን ይላል ሰገጤዎች አላጋቸው ማንዴላ ስም አንዱ ቄታ ሙሉ ስማችሁ እርገጣቸው ቁምላቸው ዘርጋባቸው አም ሲሪየስ ቢያድግልኝ አጋልጣችሁ አሁን አታውቅም የኔን ስምና እስከዛሬ የምትጠይቀኝ ደሞ አሁን የልጅ ስም ነው ወይ ብሌን ያለቅ ልጅ አሁን የዳያቦ ፒክቸር ላይ ቁጭ ብለህ ምን ታረጋለህ የዳያቦ ጸጉር ላይ በድሉ በላቸው ቢልልኝ አሁን ማሪ ራሱ ያው ማሪ መርምሬ ነበር ስሙ ወደ ማሪ ቀይሮት ነው ማሪ የድሮ ስሙ እውነተኛ ስሙ መርምሬ ነው ታጠቅ ተኛ ቆለጥ አሊ ብርዝና ወይ ታከለ አከለ በከለ ስም ነው እሱ ኦኬ ማሪያው ነው መርምሬ ነበር የድሮ ስሙ ያው መጣላቸው ሊጮብኝ ነው ማሪ የድሮ ስሙ መርምሬ ነበር አዎ ኤርትራ ወጡለት አሁን እዚህ መጡ ማሪ አረገው የምን አባ ነው እናት መርምሬ የምትለው ነበር ስም ታስታውቃለህ አንተ በቃ እንዲህ ዝም ብዬ መርምሬ ነው ስሙ ዮ ቆመ ጠብቀኝ ነገር ማን አባ ነው መርምሬ የሚሆን የጠፋው ማሪ ተወልደ እንዲህ ተናንቀናል እንዴ እንዴ ነጃራ ተናፍቀሻል አፈር ብላኔ ጠፋ ብዬ ደግሞ ሳስብ በዛው ድርግም ይበለበታ አንተም ስማ አትላንታ ስማ አንተም እንዴት ነው አሺ ተበልታል እንዴ ይኸውልህ አንድ ነገር ልንገር አራዛር ይኸውልህ አንድ ነገር አንተ ይኸውልህ እንዲሁ በቃ እዚህ ሁሉም ነው የምልህ ሁሉም ራሱ ይሄ አጣሪ ኮሚቴ የሚባለው ራሱ ሌባ ነው እንዳታምናቸው እኔ ዛትከጃማሪ እኔ ማስክ ስማ ማሪ ከስም ይጻፉን ስሜው ለምጣቸው በከለ አይደለም አሁን ቅድም ስታወሩ ምናምን እየሰማችሁ ነው ይኸውልህ ምን አለ መሰለህ አራዛር ሰዎች ተበድለው ሲሉ እንዳልሰሙ ሆኖ ሲሄዱ የነበሩ ሰዎች ገብተዋል አሁን መርማሪ ሆኖ መጡ ሌቦች እኔ እኮ አልመረ ይኸውልህ ቆይ ማሪ አንድ ነገር ልንገርህ የኔ አባት እኔ አልመረ ነው ሪያሊቲውን ናውራ እንዳትፈራ እኔ አልኩት የተበሉት በእንደዚህ አይነት ነገር ተሸውደዋል እናቴ የ200 ብር ሞተር ይዟቸው በቃ የ200 ብር ሞተር ይዞች እስማውጮ የሌለ ነው ጎመጀ ልክ ነሽ ማሪ ይኸውልህ የተሸወደውን ህዝብ እኔ በደንብ ነው እንኳን ደሰኝ ያልኳቸው እሰይን ያልኳቸው ለምን አንተ ሰገጤ ነው አሜሪካ ተቀምጠህ እየኖርክ ጨላ በፌስቡክ እና በምናምን አይተጨላ ከሰጠ ደደም በቃ ለሙሉ ደግሞ ይበላችሁ አጣራም ኮሚቴሙን አሮንጌ በፋክ እኔ የተበለው ሰብን ቆይ የተበሉት ከየት ያመጡት ገንዘብ መስሎ ሰርቶ ያመጡት ገንዘብ እንዳይመስልህ አሮኑ ማለት ይሄ ናንገር በመሰለ ያመጡት እኔ ንገር ለባ ዘመ ብለን አሜሪካን ተዋውቃል ሁላችን በኮሮና ጊዜ ከመንግስት ላይ አጭበረብረው ገብቷል የኮሮና የወሰዱት ገንዘብ ነው እኔ ማሪ እኛ አሁን እንደዚህ ነበር አላገኘውማ እኔ ሃርድ ወርክ ለመሰለ አላገኘው ክሌም አላረክም ለመሰለ አራዛር ምንም አይነት ያንተ ታክስ ሪተርን እንደዛ ባያስፈቅድልህ ራሱ ብደውል ሊኖሮ
ብር ፈልጋለሁ ብትል የፈለከውን ገንዘብ ገብቷል በካምፓኒ እናሰጥ ነበር። አሁን ይኸውልህ ምድረ ሌባ ሁላ ይኸውልህ ከዚያ አጭበርብራ ወሰደች ትልቅ ገንዘብ በቃ ዘርፋለሁ ብላ ገባች ተበላች። እንኳን ደስ አላችሁ እኮ አልኳችሁ። ማሪ እሰይ ነው ያልኩት። እኔ እኮ አሁንም ቢሆን አሜሪካ ተቀምጠህ እንደዚህ አይነት እስካ የሚሸወድ ሰው ሌባ ሁላ ይሄ አቃሪ የሚባለው ራሱ ስማ ነገር አለ። አራዛር አንድ ነገር ልንገርህ ፕሊስ፣ ይኸውልህ እዚህ ጋር እንደማመጥ አንተ አራዛር እዚህ ጋር ተገ ሰውዬ ወዴት ነው? እኔ እኮ ነገርኩህ። አይም እኔ እኮ ታፒክም ስላመጡት የተሰበ ኤስቢኤ እና ፒፒ ጨብጤ አዳምጠኝ፣ ተረጋጋ። ጨቡዴ ቆምጤ ምናምን እየተባባልን ነው። ጨቡዴ ብለህ አስተካክል። ወታደር እበላለሁ ብላ ተቃመች። የቆጡን አውርድ ብላ ብቷን ጣለች። አሁን ማሪ እኮ ነገ አሁን ግን ማሪ ግን የድሮ ስምሽ ግን ማን ነበር? እውነት ከማሪ በፊት የነበር ጋር ስም አባቴና እናቴ ወጡልኝ። ያስፈራ አንተ እንዳንተ ባለቀበት አይደለም ተወለድኩት። እኔ መጀመሪያ ልጅ ነኝ። እኔ ሶስተኛ ነኝ። ከኔ በኋላ ሁለት አለ አልኩ እኮ በቃ ሼባው እንደ ካልዋና ወለድ አንተ እኔ አባቴ ከብታ አረጋይ ነው ብለዋል። ይኸውልህ ሃይፐር ላይ ያለ ነው የወለደኝ አባቴ ገና። እኔ የመጀመሪያ ልጅ ነኝ። ቆንጆ አሊምት ነው የተወለድኩት እኔ። እዚህ ምድረ ሰባተኛ ልጅ ስድስተኛ ልጅ ከሆነ ሳወራው አንግባባ መርምሬ ነው ስም በቃ ሆድህ ተነካ። መርምሬ ስትባል ሆድህ ተነካ። አያችሁ ብቅለ የፈጨው ምን ያውጣዋል ይባል። አንተ እንደውም ሳስብህ ቅጽል ስም የሆነ ምናምን ጉቴጋ ኦንጌታ ምናምን ነው። አንተ ዝም ብለህ ነው እኛ ላይ በማሪና በሽጉጥ የምታስፈራራ። በቃ እኔማ ይኸውልህ እኔ ቄራ ደውለህ ኤኒዋን ብጠይቅ አልኩህ እኮ ሁሉም ይነግራል። እኔ ስም ይሄ እንደ ቲክታክ ምናምን ይሄ እንደ ቲክታክ እዛ ጋር ሲጀመር ቄራ መሀሪ የሚባል ስም የለም። ቄራ ውስጥ መሀሪ የሚባል ስም የለም። አራዛር ይኸውልህ ቄራ እንደ ቄራ እኮ ይኸውልህ ስማ አሁን ይኸውልህ መጥፎ እንዳንናገር እንጂ ቄራ እኮ በኤርትራ ቁጥጥር ስር እኮ የነበረ እኮ ታለቅሳለህ። ስማ ጋንጊስተሮቹ እነ ያሬድ እነማን ናቸው? እሺ በቃ ያርግልህ። በቃ ግን እኔ አሁን እኮ ስም ጠየቁ ዘፈን እኔ አላውቃቸውማ። ባውቃቸው እነግርሃለሁ። ቀበሌ ስንት ነው ይላል ኤፊ። አሁን ይሄ ኤፊ ፋፊ ምናምን የሚባሉት ሊያቁኝም አይችሉም ራሱ አንድ ልጅ አለ የቄራ ልጅ እዚህ ገብቶ የሚያወራ ከኔ ጋር ማሙሸት ክሊኒክ ክታበት ከኔ ጋር የሚወጋ ነበር። ወንድም ነው ይመስለው። አሁን ይሄ አይገርማችሁ? ይሄ መጋጫ ፊት አሁን ያላዛር ወንድም ይባላል። በጣም ያሬድ ሞተር ሰፈር ትላለች። አይደል አንቺ እኮ ይኸውልሽ ምን መጣው ጉቦ ተከፍሎን አናቅ። አረ የስንባጭ በርብረን አናቅ። ጠባቅ አፋችን ይኸውልህ አፋችን አከራይተን አናቅም። አይዞኝ እንዳትጋጭብኝ ነው። አይቆምያለሁ። አፋችንን አናከራይም። ልክ እንደ ቤዝመንት ለጠበቃ ስማ እኔ እናንተ ይኸውልህ እንደ ልባችን የምንኖር ሰዎች ነን ዓለም ላይ በቃ በተለይ ደግሞ እኛ የምንታወቀው ለተቋለው አለች። በእውነት ቤተሰብ ነች። የቄራ ልጆች ምናምን ግን አንድ ጥያቄ ብቻ አለኝ። አሁን ኢትዮጵያ ውስጥ አንተ አሜሪካ የሚኖር አበሻ $28 ሚሊዮን በካሽ ያለው ሰው አለ ብለህ ታምናለህ? 28 ሚሊዮን በካሽ ያለው ሰው አለ ብለህ ታምናለህ? ማለት ይኸውልህ አሌክሳንደር ያለው በካሽ አሁን ለምሳሌ ይገበኛለች ማለት ገንዘባቸውን አበሻ በባንክ ሊያስቀምጡ ይችላሉ። ግን 28 ሚሊዮን ያለው ሰው ሊኖር ይችላል። ካሽ ግን አላልኩም። ካሽ ቤት ውስጥ አያላም። ለምን አበሻ ነኝ? አንተ $28 ሚሊዮን ያለው አበሻ ከጠራልኝ እኔ አደንቃለሁ። በካሽ ነው ያልኩት። ምን አትቀደድ። ሚሊዮነሮች አሉ አውቃለሁ። በፕሮፐርቲ ምናምን አምናት ሰይነ አሴ ካሽ ማንነኝ ማሪ አሴ ካሽ ና የለም የለም ካሽ ሊኖር አይችልም። ዲያም አፓርትመንት ውስጥ እየተኖረ አራዛር ወንጀል እኮ ነው። $28 ሚሊዮን ካሽ አንድ ሰው ቤቱ ካለው ስክራይም
ስለዚህ ማንም ሰው በቃ አንድ ትልቁ አሜሪካን ሀገር ቤት ካይ ስታስቀምጥ ታክስ ሳትከፍሉ ካስቀመጣችሁ ቢ ክሪሚናል አስወርት ጋር ነው የምነግራችሁ። ብር እኔ አንድ አበሻ ጫት ሲገዛ ተይዞ ከቤቨርሊ ቪላ አይወጣም ነበር ነው ያ ነው አይንዬ። ከይኸውልህ አንድ ሰው አበሻ ሂውስተን ጫት ልጁ ለሳምንት ነው የሚገዛው 5-6 ባግና ሂውስተን የሆነ ሳለ ፖሊሶች ጫት ባነኑልና ሰው ማሰር ጀመሩ። ልጁን ይዘውት ቤቱ $180,000 አገኙ። አልጋ ውስጥ ታክሲ ድራይቨር ነው ልጁ 10 ዓመት ምናምን ታክሲ ነው የነዳው። በጣም ይሰራል። ካሽ ብቻ እስር ቤት ከተውት ነው የምነግርህ ማሪዬ። ብሩ ተወስዶ ከእስር ቤት ወጥቶ ተጨቃጭቆ ስንት እንደመለሱልህ ታውቃለህ? 60,000 ብር ነው የተመለሰለት። አዎ አራዛር ትክክል እኮ እኔ እንዳልንገር አንድ አሜሪካዊ ጃማይካዊ ሆኖ አሜሪካዊ ዜግነት ያለው ባስኬትቦል ገብቷል ሊጫወት ነበር። ይኸውልህ ቻይና ላይ ጫወት ነበር። ከዛ ምን አደረገ መሰለህ ይሄ ልጅ ገንዘቡን ይኸውልህ በቃ በካሽ ይዞ ስለመጣ ከዛ ሀገር ምን አደረገው መሰለህ ባንክ ታክስ ምናምን ላለመክፈል ብሎ ምን አደረገው በካሽ ይመጣና በጓደኞቹ ስም ምናምን ገብቷል በ50,000 ምናምን እየሰጣቸው እሱ አካውንት ላይ እንደሚያስገቡለት ያደርጋል። ገብቷል። አሁን እኔ አንድ ቀለታ መጣና የሆነ ትራክ ልገዛ ነው ምናምን ሰማ። በቃ በእኔ ካሽ ግዛው አለኝ። በክሬዲት በአንተ በእንትን እንዳትገዛው አለኝ። ምንም ከባንክ አውጥተህ እንዳትገዛው እኔ ካሽ ልግዛውና ከዛ በኋላ ያን ገንዘብ አለኝ ወደ እኔ ትራንዛክሽን አድርግልኝ አለኝ። ኦኬ አልኩኝ። በሱ ካሽ ተገዛ መኪናው ትራኩ ማለት ነው። በሱ ገንዘብ ተገዛ። ከዛ ምን አረኩለት መሰለህ ካሽ ጽፌ አረክሽለት። ያኛው ወርድ ምን እንደሚባል አላውቅም። ገንዘብ እንትን ስታረግ የተገዛው 46,000 ነበር ትራኩ ገብቷል። በቃ ሄድኩና ባንኬን እሱ መታወቂያ ይዤ ካሸር ቼክ ጻፍኩለትኝ 46,000 ወስዶ ከዛ ምን አደረገው እንደዛ እያደረገ ሌጋል ያደርግ ነበር። አንዳንድ ጊዜ ደግሞ ለጥቁሮች ምን ያደርጋቸው መሰለህ 1% 2% ከፍላቸዋለሁ እያለ ገብቷል በእነሱ አካውንት ትራንዛክሽን እንደሚያደርጉለት ያደርግ ነበር። አሁን እንደዛ አድርጎ ማሪ እኔ ገብቶኛል። ቤቢ አላወራም አታስበላም። ልክ ነህ እኮ እኔማ ባንኛዋለሁ እኮ ይመጣሉ። ክለብም ስንጨስ ምናምን መተው ከፍለውልህ አያውቁም። በካርድ ምናምን ስንጨስ መተው ቢሉን እኔ አሁን አውቃለሁ። ቢሉን በካርድ ይከፍልና 2,000 1,000 የሚያጨስ ነው። እኛ ለሱ በዜል በካሻፕ ወይም ካሽ እንሰጠዋለን። ቀላል ነገር በጣም እንትን ነው። ምን አለ መሰለህ ይሄ አሁን ማንን ልትል እንደፈለክ ገብቶኛል። ተወሱም በእናትህ እኔ ስንት ተአምር እኔ በዚች በእንትና ብቻ በሴትነቷ አታክ ተደርጋ በጣም ደም ፈልቶ ኢንቨስቲጌሽን ሄጄ በጣም ነው የሚያሳፍሩት። በጣም እንደዚህ አይነት ዘረፋ አለ። አንድ ሰው ብላው 20,000 10,000 ፈርቅ ያዝበት ችግር የለም። በ100,000 ደረጃ አንተ እህትህ ፈርቅ ትይዝባታለህ። $100,000 $100,000 how come? ኧረ በጣም ዮሚን እኔ ንገርህ እኔ ፊሊንግ ገብቷል። የአዲስ አበባ ተወልጄ ስላደግን ፊሊንጋችን ገብቷል። በብዛት ከእናንተ ጋር የምንጫወተው የምንለው አይደለ? ግን አልኩህ እኮ ጀነራሊ ሁለቱን ህብረተሰብ ስታየው ኤርትራ ውስጥ እንደዚህ አይነት ሌብነት አታይም። እንደዚህ እህቱን የሚገል ሌብነት ፖለቲካ አታርጌ ፐርሰናል ነው አባቱ። ኖ ፖለቲካ አይደለም። በጣም ሌብነት አለ። ለፋክ ስማ ማሪ እንደማም እኔ አባቴ ይኸውልህ አውጥቼ ላሳየህ። ያው ከአዳምጠኛ እኛንም አስወራን አባይ። እኔ የምነግርህ ሌብነት መጥፎ ሰው መሆን ከዘር ጋር የሚያገናኙ ነገር አይደለም። ይሄ ፐርሰናሊቲ ነው። ይሄ ዘርነት አይደለም። ስማ ዘርነት ምንም የሚያገናኘው ነገር የለም። አንድ ሳይ ማሪ ይኸውልህ ኢትዮጵያም ሆኖ ጥሩ ሰው አለ፣ ኢትዮጵያም ሆኖ መጥፎ ሰው አለ። እዚህ ይኸውልህ ሚዲያ ላይ ግን በጣም ይኸውልህ ሚዲያ ላይ ይኸውልህ እዚህ ነው ፋክ ባላንስ ልታደርገው አትሞክር። ሚዲያ ላይ በጣም ሌብነት በዝቷል። አኖ ግን ፐርሰናሊቲ ነው። 100 ሚሊዮን ህዝብ 120 ሚሊዮን የሚኖርበት ህዝብ ላይ አራት ሰው ሌባ ሆነ ብላ እኛ ስለ ስደት ነው የምናወራው። ስለ ሀገር ቤት ያለው ሰው እኮ ማሪ ግን ፐርሰናሊቲ ነው ስደት ላይ ያለ በጣም ሌባ ነው መብዛት። አዎ ፐርሰናሊቲ ቤቢ ሰው ነው ለመሰለ እኮ እንደዛ የሚሆነው ሰው ደግሞ እያወቀ በቃ መበላትን ለመደ። ኖ አራዛር አንገር አለ እኔ እናንተ አሁን በደንብ እንግባባለን አይደል? እዚህ ይኸውልህ አንተ ወርዝ የምታደርገው ወይ አንተ የምትፈልገውን ቢዝነስ እኔ እዚህ አወራለሁ ታቀኛለህ። በቃ ማሪዬን ነገር በእናትህ አሳልፈህ እንዳትሰጠው እኔ ወስዷለሁ ትለኛለህ አይደል? ያው በኦነስትሪ ነው እኔ እናንተ የምናወራው። ስናወራ ጊዜ ኦኬ አራዛር ይሄን ያህል የሚጨርሰው ወሰደ በምን ተዋውቆ ገብቷል። አንተ አስበህ ዝም ብለህ ገንዘቡ ትልካለህ በእምነት ማለት ነው። በዚህ መሀል ላይ ላፍ እኔማ አየነው አብረን አይደል እንዴ ታዘብነው እኮ ማሪዬ። ኤኒዌይስ ተወሽና አሁን አንቺ
ከሰሞኑ 50 ሺህ ይፈልጋሉ ካንቺ። እኔ ችግር የለ እኔ እኮ ይኸውልህ 50 ሺህ ልሰጥህ እችላለሁ። 50 ሺህ ግን አልኩህ እኮ ከተስማማነው ውጪ አመጣለሁ ብትል ጉድጓድ ውስጥ እንደምትገባ ማወቅ አለብህ። በቃ ቀሽ እኔ ማሪ ግን ማሪና ሶፊዬ እንዴት ነሽ? እኔ ማሪና አራዳ እኔ 50 ሺህ እሰጥሃለሁ። ሞኝ እኮ አይደለም ፋራ እኮ አይደለም። ኖ 50 ሺህ ስሰጥህ ግን አልኩህ እኮ በቃ ስጠኝና ግደለኝ። በቃ ከጠፋው አዳምጠኝ። ልክ በውላችን ለ3 ወር ከሆነ 3 ልክ 91ኛ ቀኗ ላይ እንደምትሰናበት ማወቅ አለብን። እሺ አግሪ ዛዋል ኦኬ ምንም ችግር 50 ሺህ ለ75 ሺህ ለ3 ወር ለ6 ወር እሰጥሃለሁ። ከፍለህ ካልጨረስክ ጋርጎ ማሪ እኮ ታውቃላችሁ ጀግና ማኒ ጋንግስተር ከመሆኑ የተነሳ በቲክታክ ውስጥ ሾቶ ራሱ እኮ ሰው ቂጣ አብስሏል እኮ እንደዚህ በቲክታክ ውስጥ ሾቶ። አሁን አራዛ ልንገርህ አሁን ምን ሆነ መሰለኝ በጣም ያስጠላኝ ትላንትና ሰው ተበላም ብለው ሲሉ ባልሰማ ላሽ ምናምን ሲሉ የነበሩ ሰዎች አሁን ሲጣሉ ጠበቃው ነው መጡ። እኔ ደግሞ እቺን አልሰማም። እኔ ምን አገባኝ? እኔ ጠበቃው እኔ ታፒኩን ይኸውልህ ማሪ የኔና አንቺ እኮ ተግባብተን እኔ አንድ ነገር ሲመጣ ሁልጊዜ እኔ ማን ምን አመጣ ሳይሆን እኔ ታፒኩን ነው የማወራው። በቃ ያ ታፒክ ለሌላ ሰው እንዲማሩ ሜሴጅ አስተላልፌ መውጣት ነው እንጂ አይመለከተኝም። እኔ ጠበቃ ሆኖ አላልኩም ምናምን ሆኖ አላልኩም። አይ ዶንት ጊቭ አ ፋክ ማሪ ይናገኝ ፖይንት ታፕ አድርጉ ቤተሰብ። በተለይ አንድ መልዕክት አስተላልፍልኝ አራዛር በተለይ ሴቶች እህቶቻችን ጥሩ ደክማችሁ በቃ ተሰቃይታችሁ የሰበሰባችሁትን ገንዘብ በእናታችሁ መጫወቻ አትሁኑ። ተጠንቀቁ። በቃ አንድ ማሪ አንድ ሀብታም ሚስት ፈልግልኝ። እንደዚህ የተባለን ሴቶችን ራቁታቸውን ታስቀሯቸው አላችሁ። ስርዓት አድርጉ። ለኔንኩ ተርዚና እየተበላውን በረና አስበሳለሁ። ኢሜዚንግ የምትለው አምሊቪን ኤቴል ይሄን ነገር የምትለው እና ፊት ለፊት ይበለው ጉራ ብቻ ከሆነ እናት አስረዝም አይ ቺላ ቤቢ እና ፊት ለፊት ቶልሚ ላግዛት አፍተር ዛት አልኩ ቤተሰብ በሚያቆቁ መጠን ቀንሳለሁ። በቃ ተኩሳለሁ ልትል ነው። እሺ ተኩሳለሁ አይቻለሁ እኮ ስትል እናውቃለን ማለት በቃ ጋንግስተር አይደለም እንጂ በጣም ጉራ ብቻ ነው ማለት እከክ ወይ ደግሞ እሑድና ቅዳሜ መኪኖችን ታጥባለህ የሻይ ታሰብላልና ወይኔ ማሪ ያላ አይደለም ምን አለ መሰለህ አንድ ሴት ልጅ 16 ዓመት 17 ዓመት በየዌርሃውሱ በየሌላ ስራውን ከርተት ብላ ገብቷል። የሰበሰበችውን ገንዘብ አርጎ የሚበሉ አሉ። ርህራሄ የሌላቸው ቁርጥም አርጎ የሚበሉ በቃ እሱ ኦኬ በቃ ምንም ማድረግ አይቻልም። የስራው ጸባይ ነው ማሪ በቃ ተይው። አሁን አንተ አራዳር የምንድነው የስራ ጸባይ የምትለው አንተ? እንዴት ነው የስራ ጸባይ የምትለው? የሰው ገንዘብ መብላት ይሄ ስራ ጸባይ ነው? ስራ ነው? ቢዝነስ ነው? ተናገር ሰውዬ ተናገር። ሜሴጅ እኮ አስተላለፍን። የት ነበርክ እስካሁን? ይከፍልስ ይኸውልህ በቃ ተርዚና ምን አለ? ይክና ፊክስ ስቱፒድ አለ። እውነቱን ነው እግዚአብሔር ነው። ግን ያወቀ ይበላል። በሃይማኖቱን በጨዋጫ እየተጫወቱ ገብቶሃል። በቃ ጥሩ ሰው በመምሰል በቃ ሴቶች በቃ ግጠው ከጨዋታ ውጪ የሚያደርጓቸው ማአት አለ። እሺ አሁን ለኔ ሚስት ፈልገኛል አልፈልግልኝ? እኔ እንግዲህ አንተ ቤት ያሉት አይበዙም እንዴ? አም ሲሪየስ በቃ አንድ ጥሩ ጨላ ያላት ሚስት ፈልግልኝ በቃ እንጂ አይደለም። እኔ ለሁለት ልትከፍለኝ አልኩህ እኮ እኔ እኮ ሻዕቢያ እኮ ነኝ። ያውም አትላንታ ሙቭ እንዳደረግ አልፈልግም። ከአትላንታ ነው የምትፈልገው ጭራሽ? በቃ አንቺ ይሻለኛል። እኔ እንኳን የሴቶች ምናምን እኔ ብዙ ዳታውም የለኝም። ይመች። ለማንኛውም በተረፈ ሰላም ነሽ? በጣም ቆየው። በቃ እኔም ዛሬ 1-2 ሰዓት ልውጣኝ ነው አባት። ሃፒ ሳተርዴይ ማዳ you know I love you ማን ጋር ስወ ያራዳ ልጅ አንቺ ያራዳ ጥቅ ነሽ። ልብ ባዩ ነው ሪስ ጋር ማሪ አለ በቃ እንውጣ። በኋላ ይደወላል። ኤማም ራሱ መጥቷል ዛሬ አትላንታ። ኤማ ኧረ እውላለሁ ግን የምር እፈልጋለሁ። እግዚአብሔርን እፈልጋለሁ። እደውላለሁ ማርያም በቃ አጃዲዬ በቃ መልካም ቅዳሜ ነው አባቴ። አይ ቆሪን ቅዳሜ እንደም 30 ሺህ አስገቡና ልውጣላ። ባይ ዘ ወይ ትናንትና አንተ ቤት ነው መሸሁት ይሄጄ የት ትንሿ ቤት ባለፈው ቤት የአፍሪካ እሷ ቤት አሪፍ ነች ወይ አልማዝዬ ሐምዛ
እሷ ቤት አሪፍ ነች። አረ እመጣለሁ። አትላንታ በጣም ናፍቆኛል። ማርያም እመጣለሁ። ደውልልሃለሁ። አንዴ ሂውስተን ኔክስት ዊክ ለምዬ በቃ ሙቭ ላድርግና ልጨራርስና ኔክስት ዊክ ጨራርሼ ከዛ በኋላ እደውልልሻለሁ። አጣ ያለው ትናንትና ቤት እንደ አራዛር ቤት መስቀል ሬስቶራንት